በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 28 በዚህች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜልዮስን በሰማዕትነት አረፈ። ይህ አባት ኮራሳት በሚባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋር ይኖር ነበር። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው በፈላጻዎች ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ። መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩንም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይስ መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታዬ ለኢየሱስ ክርስቶስ የሚሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገድልህ ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ እለምናችኋለሁ ብሎ መለሳቸው። በዚያን ጊዜ የአባት ሁለቱን አርድእትም ይዘው ጽኑ ሥቃይ አሰቃዩአቸው። በዚህ ወር 13 የሁለቱ አርድእት ራሳቸውን ቆረጧቸው፣ የሰማዕትነት አክሊል ተቀበሉ። አረጋዊው ቅዱስ ሜልዮስንስ ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚያ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነድፉት ጀመረ። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁን ስለተስማማችሁ እንዲሁ እንደሰራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስከሚያሳልፍና ምስክርም ሆኖ የሰማዕትነት አክሊል እስከሚቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውንም አስፈነጠሩ። እግዚአብሔር ፍላጻዎቹን ወደ ልባቸው መለሰ። ቅዱስ ሜልዮስም እንደተናገረባቸው ሞቱ። በዚህም ቅዱስ እጅ ጌታችን ታምራትን ተገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የአገር ሰዎች ግን አንዱን መነኩስ አንተነ የገደልከው ብለው የያዙት። ቅዱስ ሜልዮስም ጸለየ። የሞተውንም በውኑ የገደለ ይህ መነኩሴ ነውን? አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤ ከአንድ ቄስ ዘንድ አደራ አስጠበቅኩ፣ ስለዚሁ ገደለኝ፣ ከዚህም ጣለኝ አለ። ደግሞ እንዲህ ብሎ ለመነው። እገሌ ወደሚባል ወደዚህ ቄስ ሄደ ገንዘቤ ከእርሱ ተቀብለ ለልጆቼ ስጥ። ቅዱስ ሜልዮስን እስከ ትንሣኤ ቀን በሰላም አርፈህ ተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜም ተኛ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚሁ በቅዱስ ሜልዮስ ጸሎት ይማረን። ሰላም እንበለ ለሜልዮስ ጻድቅ እምፍትወተ ሥጋ ርሑቀ እንዘ ይነድፎ ሎቱ በአጽዎሙ ወሱቅ እፉ ኢያዞኖሙ ለነአውተ አርዌ ደቂቅ ሰዓርተ ርእሱ ነቢሆ ወልብሱ እሳቅ። በዚች ቀን መቅሱር ከሚባል አገር ቅዱስ ብሳጥሮስ በሰማዕትነት አረፈ። የዚህም ቅዱስ አባት ጻድቅ ነው። እናቱን ግን ሰይጣን አስቷት ወደ እስልምና ገባች። እርሱ ፈሪሃ እግዚአብሔር የተማረ እስከሚጎለመስ አደገ። አካለ መጠንም አድርሶ ሚስት አገባ። ከእርሷም ልጆች ወለደ። ብዙ ዘመናትን ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሄዶ ሰው ወደ እኛ ሕግ ቢገባ ልጆቹም ሃይማኖቱም ይከተላሉ። ይህ ብስጣውሮስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኛም በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡ። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይነግረው ጀመረ። ከከበረችና ከቀናች ሃይማኖት ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ
ግን ከቶ አልተመለሰም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላም ወደ ግዞት ቤት ወሰደው። በእግረ ሙቅ እንዲያስሩት በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤትም ሳለ ጻዕዳ ርግብ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታገስህም፣ ወደ ሃይማኖታችን ከምትገባ ወይም በእሳት ከምናቃጥል ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለም ዕድል ፈንታ የለኝምና የወደዳችሁት አድርጉ ብሎ መለሳቸው። በዚያን ጊዜ እጅግ ተቆጡ። ያለ ርኅራኄ ይደበደቡት ዘንድ አዘዙ። የአገር ሰዎችን በጫማቸው መቱት። አንዲት ሴትም መጥታ በጫማዋ መታችው። ወዲያውኑ እጆቿ ደረቁ። ከዚህ በኋላ ባለሰይፍ ከመኮንኑ ታዞ መጣ። ሰይፉን መዞ ሳይቆርጥ መላልሶ አንገቱ መታው። ምቱንም ወደ ጎን ሄዶ ጆሮውን ቆረጠው። አማተቱን ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተዉት። ወደ እምነታቸው ሊያስገቡት እምቢ ባላቸው ጊዜ ለሁለተኛ ሰይፉን መዞ ሰይፉን የከበረች አንገቱን ቆረጠው። በመንግሥተ ሰማያት የምስክርነት አክሊል ተቀበለ። ሥጋውንም ከእሳት ጨምረው ግን አልተቃጠለም። ዘመዶቹ መጥተው በድኑን ወደ ሀገር ወሰዱት። በቅዱስ ዮሐንስ ዘሐራቂል ጎን ተቀበሩት። የክብር ባለቤት ጌታችን ብዙ ድንቆች ተአምራት ከሥጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚሁ በከበረ ሰማዕት ጸሎት ለዘላለሙ ይቅር ይበለን፣ አሜን። ሰላም እንበለ ለብስጣውሮስ መስተጋድል ዘበተርጓሜ መስቀል ማኅደረ መቱረክ ሳዶ መጥባዕተ ስዑል አስተርዮ በድኑ ምስለ ተአምር ወኃይል በውስተ ሀገር ዘስምሃር ቃለ ሰላም ለአብርሃም ወለይስሐቅ በመትሃሉ ወለሳልሳይ ያዕቆብ ህብሩነ ግዕዝ በኢታንንታሉ ዘቤሉ ለእለ ወዘ አስተምጾሙ ቃሉ ለእግዚአብሔር ተዘክሮ ሳሉ ውስተ ርእስተ አባ ደቂቆሙ ኩሉ። በዚች ቀን የዋሲሊኮስና የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔር በጸሎታቸው ለዘላለሙ ይማረን። ዘአቀረብኩ መኃሊተ አዘክርያ አላፍ መለተጻደምኩ ዘለፈለላ አነበበ ተወክፈ ዘኔትየ መጽሐፍ እንተረሰይከ እግዚኦ ጸራከ መበለት ወኩፈ እምዕለ አብኡ ብኡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካነ እስከ አረጋዊ ልሂቀ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጽፎን ዘይድረስ ለዘአነበቦ ወለዘተርጎመ በልሳነ ሐዲስ ወለዘሰማ ቃሉ በእዘነ መንፈስ በጸሎተ ማርያም አራቂተ ኩሉ መባሰ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ